إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችንም ስንቅ እንያዝ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን መፍራት ነው። ከዛ ውጭ ያለ ስንቅ በሙሉ ያልቃል፣ ዱንያ ላይ የሚቀር ነው። ለአኺራ የሚጠቅመው ዱንያ ላይ አላህን መፍራትን፣ ኸይር ስራ መስራትን፣ ወንጀልን መተውን፣ ሰብሰብ ማለትን፣ እንደፈለጉ መሆንን መተውን። ባሳለፍነው ኹጥባ ወላጅ ልጆቹን አስተካክሎ መያዝ የሚችልባቸው የተወሰኑ ምክሮችን መጠቆም ጀምረናል። ወላጅ ልጆቹን ለዱንያም ለአኺራም እንዲጠቅሙ መስመር እንዳይስቱ አድርጎ ለማሳደግ ከሚያግዙ ነገሮች አንዱ ከልጅነታቸው ጀምሮ ልጆችን ከቁርአን ጋር ማያያዝና ማስተሳሰር ነው። ሸርን መቅደም ነው። ሸር ወደ ልጆች አእምሮ፣ ወደ ልጆች ልብ በዛም በዚህም እየጎረፈ ነው ባለንበት ዘመን። ትምህርት ቤቱ፣ ሜዳው፣ ከዛ አልፎ መድረሳዎችም ጭምር ብዙ ጊዜ በዙሪያቸው የሚገኙ አስተዳደግ ችግር ያለባቸው ልጆች አእምሯቸው በመጥፎ ነገር እንዲሞላ የሚያደርጉ አጋጣሚዎች ሆነዋል። ስለዚህ ከማንም በፊት የልጅ ጉዳይ የሚመለከተው ወላጅን ነውና ወላጅ ልጁን ከልጅነቱ ጀምሮ በቁርአን በዚክር አእምሮውን ልቡን መሙላት መቻል አለበት። ቀድሞ ቦታ ከስር የያዘው እሱ ነው ከዛ በኋላ የሚያሸንፈው። ቀድሞ ከስር ቦታ የያዘው ኋላ ላይ የሚያሸንፈው የሚያይለው ማንነትን የሚወስነው የመጀመሪያው ነው። ስለዚህ ወላጅ የተርቢያ ጊዜ ካለፈ በኋላ ልጁ ሲገለምጠው፣ ሲያመናጭቀው፣ ሲወራጭበት ሳይሆን ቁርአን ቤት መላክ ያለበት፣ ቁርአን ማስቀራት ያለበት ወላጅ ልጆቹን ከ4 ዓመት ጀምሮ ከ5 ዓመት ጀምሮ ነገሮችን መለየት፣ ንግግር መረዳት ከጀመሩበት ጊዜ ጀምሮ አባት እናት ራሳቸው ቁጭ ብለው ልጆቻቸውን ሊያስቀሩ፣ ማስቀራት የሚችሉበት የእውቀት አቅም ከሌላቸው ራሳቸው ላይ ያዘኑ፣ መድረሳ መስጂድ የቀሩትን ቁጭ ብለው ሊያስጠኑ፣ ከልጆቻቸው ጋር ሊማማሩ ይገባቸዋል። የልጆች መበላሸት አንዱ ትልቁ ሰበብ የዘመኑ አብዛኛው ወላጅ ልጅን ተርቢያ ማድረግን፣ ልጅን ማስተካከልን፣ ልጅን ማስቀራትን ለመስጂድና ለመድረሳ ሰርቶ እጁን አጣጥፎ ቁጭ ብሏል። አብዛኛው ወላጅ አባት እናት አስተማሪ ናቸው። የመጀመሪያው አስተማሪ አባት እናት ናቸው። ልጆች አባት እናትን የሚሰሙትን፣ የሚታዘዙትን፣ የሚከተሉትን ያክል ማንንም አይሰሙም፣ አይታዘዙም። ስለዚህ አባት እናት ከቻሉ ራሳቸው ቁጭ አድርገው ማስቀራት፣ የመስጂድ የመድረሳውን ተጨማሪ ማድረግ፣ የመቅራት የማስቀራቱ አቅም ከሌላቸው ለራሳቸው ለመማር ጥረት ከማድረግ ጋር መስጂድ መድረሳ የቀሩትን ልጆችን ቁጭ አድርገው ማስቀራት ማስጠናት ይጠበቅባቸዋል። የአባትነትን ክብር፣ ግርማ ሞገስ፣ የእናትነትን እዝነት እቅፍ ተጠቅመው ከሚያበሉት፣ ከሚያጠጡት፣ ከሚመግቡት ምግብ ጋር አብረው ራሳቸው ልጆቻቸውን ቁርአን መመገብ፣ አዝካር ዱዓ መመገብ፣ መስጂድ መድረሳ የተማሩትን ዚክርና ዱዓ ቤት ማስባል ማስተግበር፣ ሶላት ማሰገድ፣ ቁርአን በጀማዓ ማስቀራት፣ ክትትል ማድረግ ይሄ ልጆች እንዳይበላሹ ጥሩ መስመር ይዘው እንዲያድጉ አስተማማኝ
መንገድ ነው። እንዳይበላሹ የሚያድናቸው አጥር ነው። ቢሐውሊላሂ ወቁወቲሂ ለስሙ መስጂድ መድረሳ ሄደው የመጡ ቤት የሚሰሙት ዘፈን ከሆነ፣ ቤት ስራቸው ስልክ መጎርጎር ከሆነ፣ እርስ በርስ መጣላትና መሽቀዳደም መላፋት ብቻ ከሆነ የመስጂድና የመድረሳው ተኖ ያልቃል። መስጂድ መድረሳም እኮ አሁን ላይ ባለንበት ጊዜ በብዙ ሁኔታ ማለት አሳፋሪ ቢሆንም የንግድ ተቋም ሆኗል። ለስሙ ለቁርአን ተብሎ ልጆች ይሰበሰባሉ። አኽላቅ የለ፣ ተርቢያ የለ፣ አደብ የለ፣ ቁጥጥር የለ። ግር ብለው ገብተው ግር ብለው መውጣት ሆኗል። ቤቱ እንኳ አደብ ስርዓት ያላቸው ብዙ ልጆች ቁጥጥር የሌለባቸው መድረሳዎች እየገቡ ተበላሽተው እየወጡ ነው። ስለዚህ አባት ሆይ እናት ሆይ የልጆች መድረሳ በመጀመሪያ ደረጃ ቤት ነው። ቤት መድረሳ ያልሆነለት ተማሪ መስጂድ መድረሳ ስለተመላለሰ ብቻ የቁርአን ቤት ተማሪ አደብ አይኖረውም። የቁርአንን አኽላቅ ሊላበስ አይችልም። ስለሆነም ወላጆች ልጆቻቸው ለዱንያም ለአኺራም እንዲጠቅሙ በመጀመሪያ ደረጃ ከስር ልጆቻቸውን በቁርአን መያዝ መቻል አለባቸው። ቤቱ የቁርአን ቤት እንዲሆን ማመቻቸት መቻል አለባቸው። እዛም እዚህም ከየክፍሉ የተለያየ እድሜ ላይ ካሉ ህፃናት ቁርአን መሰማት አለበት። ቁርአን ከሚሰማበት ቤት ሸይጣን ይሸሻል፣ ይርቃል። ቁርአን ማይሰማበት ቁርአን ማይቀራበት ቤት ደግሞ መላኢካ ይርቀዋል፣ ሸይጣን ይወረዋል። ይሄ በሐዲስ የተነገረ እውነት ነው። ከቤታችን ምንድን ነው የሚሰማው? የፖለቲካ ትንተና ነው፣ ዘረኝነት ነው፣ የዱንያ ፉክክር ነው፣ የዱንያ ጌጣጌጥና በልጭልጭ ነው። ከልጆች የሚሰማው ይህ ነው። የኔ አባት እንዲህ አይነት መኪና አለው፣ ያንቺ አባት እንዲህ አይነት መኪና የለውም፣ ለኔ አባት ይሄን ገዛልኝ፣ ላንቺ ያልገዛልሽም። ይህ ነው መድረሳም ብዙ ጊዜ ይዘው የሚመጡት። አካዳሚ ትምህርት ቤትም ይሄ ተጭኖባቸው ነው ቤት የሚመጡት። ቤት ሲመጡም ደግሞ አባትናት ስለ ዘረኝነት፣ ስለ ፖለቲካ፣ ስለ ወርቅ፣ ስለ ሱቅ፣ ስለ ጨርቅ ሲያወሩ ነው የሚሰሙት። ይህ አይነቱ ቤት ሸይጣን ይወራዋል፣ ድሩን ያደራበታል፣ የገፍላ ቤት ይሆናል። ትንሽ እንኳ በራሳቸው ጥንካሬ ተጣጥረው መቅራት፣ መስገድ፣ ዚክር፣ ዱዓ ማድረግ ቢፈልጉ አብዛኛው የቤቱ ነዋሪ ይጎትታቸዋል ወደ ኋላ። አትረብሸን የሚልም አይጠፋ። ቁርአን የሚቀራ ልጁን አትረብሸን የሚል፣ ሶላት በሰዓቱ መስገድ፣ ዚክር ማድረግ፣ ሱናን መተግበር የሚፈልግ ልጁን የምትፈልግ ልጇን በአሽሙር ወጋ የሚያደርግ የሚያሸማቀቅም ስመ ወላጅ አይጠፋ። ይህ እንዳይሆን ቤትን የኢማን የዚክር የቁርአን የዲን ማዕከል ማድረግ ያስፈልጋል። ቤት ሲያቅቱ ሲያስቸግሩ ወደ መድረሳ እየላኩ የባሰ የሌሎችን ልጆች ይበክላሉ። ዛፍ መጀመሪያ ተወላግዶ ተጣሞ ካደገ ኋላ ላይ ማስተካከሉ ዋጋ ያስከፍላል፣ ላይሳካም ይችላል። ወከዛሊክ ልጆችን በልጅነታቸው ከዑለሞች ጋር ማስተዋወቅ፣ ከጥሩ አባቶች ጋር ማስተዋወቅ ሌላኛው ልጆች እንዲስተካከሉ ከሚያግዙ ነገሮች መካከል አንዱ ነው። ዑለሞች ማለት የልብ ሐኪሞች ናቸው፣ የአእምሮ ሐኪሞች ናቸው። ልጆቻችን ውጫዊ ስጋዊ ህመም ሲገጥማቸው ሐኪም ቤት ይዘናቸው እንደምንሄደው ሁሉ ከዛ በላይ ከዛ በፊት ስነ ምግባራቸው እንዳይበላሽ፣ ቀልባቸው እንዳይደርቅ፣ ማንነታቸውን እንዳይረሱ፣ ጥሩ እስላማዊ ማንነት እንዲኖራቸው፣ አርአያቸውን እንዲለዩ ልጆችን ከዑለሞች ጋር ከመስጂድ ኢማሞች ጋር በየአካባቢው ካሉ ጥሩ ስብዕናዎች ጋር ትልልቅ ሰዎች ጋር ማስተዋወቅ፣ ሂድ ዘይረው ማለት አርአያቸውን እንዲያውቁ፣ አላህ ያከበራቸው ዑለሞችን እንዲያከብሩ፣ ምክር ከማን እንደሚወሰድ እንዲያውቁ አድርጎ ማሳደግ አለበት ወላጅ። ትውልዱ ዑለሞችን ካላከበረ፣ ዑለሞችን ካልወደደ፣ ዑለሞችን ካላደነቀ፣ ከዑለሞች ካራቀ የስነ ምግባር የዲን ጠላቶች ሜዳው ክፍት ሆኖ ተመችቷቸው ወጣቱን አዲሱን ትውልድ በቀላሉ ማደን ይችላሉ። ልጆች ምክር የሚወስዱት ከዑለሞች ከሆነ በሁሉም ነገር አርአያ የሚያደርጉት ዑለሞችን፣ ሷሊሖችን፣ ትልቅና ጥሩ ሰዎችን ከሆነ ከፊት ለፊታቸው ያዩት መንገድ ሁሉ ይዟቸው አይሄድም፣ ቆም ይላሉ። በዚህ መንገድ እኮ ዑለሞች ሲሄዱ አላየሁም፣ አላህን የሚያውቁ ሰዎች እንዲህ ሲያደርጉ አላየሁም ይላል። ራሱን ይፈትሻል። ባለንበት ጊዜ ትውልዱን ከዑለሞች የማራቅ ስራ እየተሰራ ነው በከፍተኛ ደረጃ። ዑለሞች ኋላ ቀር ናቸው ያሉ፣ የዘመኑን ሁኔታ አያውቁም፣ የወጣቱን የትውልዱን ችግር አይረዱም ወዘተ እየተባለ ዑለሞችን አንድ ጥግ አድርጎ ወጣቱ በሌሎች ሌላ ዓላማ ባላቸው አካላት በስመ ዘመናዊነት፣ በስመ ስልጣኔ፣ በስመ የወጣቱን ችግር መረዳት ወጣቱ በሌላ በኩል የተነዳ ዑለሞች አንድ ጥግ ሆነው ወጣቱን እንዳይመሩ እየተደረገ ነው። ያ እንዳይሆን ወላጆች ልጆቻቸው በዱንያም በአኼራ እንዲጠቅሟቸው፣ የአይን ማረፊያ እንዲሆኑላቸው፣ ዱንያም አኼራም ላይ እንዳያዋርዷቸው፣ በመውለዳቸው እንዲደሰቱ ልጆቻቸውን ከዑለሞች ጋር ማስተሳሰር፣ ከመስጂድ ጋር ማስተሳሰር፣
ችግር ሲገጥማቸው ዑለሞችን እንዲያማክሩ የመጠቆም ስራ መሰራት መቻል አለበት። ስመጥር የሆኑ የእስላም ቀደምት ሊቃውንት ታሪካቸው ሲታይ በዚህ መንገድ ስለሄዱ ነው ከዳር የደረሱት። ኢማሙ አሻፊዒን ለዚህ ያበቋቸው ኢማሙ ማሊክ ናቸው። ኢማሙ ማሊክ ለኢማምነት ያበቋቸው ደግሞ ሼኻቸው ረቢዐቱ ራእይ ናቸው። ረቢዐቱ ራእይም ለኢማምነት ያበቋቸው ኢማሙ ማሊክን አይነት ኢማም ለማውጣት ያደረጓቸው ከዛቸው በፊት የነበሩት ሼኾቻቸው ናቸው። የዲን ምንነት የገባቸው ቀደምት እናቶች ልጆቻቸውን ገና በለጋ ዕድሜያቸው በ8 ዓመታቸው በ7 ዓመታቸው በ10 ዓመታቸው የክብር የዑለሞችን ልብስ አልብሰው ጥምጣም አድርገውላቸው ሂድ ከኢማም እገሌ ተማር፣ ከቀለም እውቀቱ በፊት ስነ ምግባርን ከሱ ውሰድ ይሏቸው ነው። አንድ ሐዲስ ስትሰማ በዛ ሐዲስ ምን እንደተጠቀምከም ራስህን ቆም ብለህ መስማት መስጂድ መድረሳ መመላለስ ብቻ ሳይሆን በተማርከው በሰማኸው ምን ያክል መለወጥህን ቆም ብለህ የራስህን ፈትሽ። መማርህ ከጠቀመህ ከለወጠህ ቀጥል። አባት በሌለበት ልጇን ያሳደገች ቀጥል ተማር፣ እኔ የእጅ ስራውን እየሰራሁኝ አስተዳድርሃለሁ አስተምርሃለሁ። ሼኾች ጋር ሄደህ ተምረህ የመጣህ ግን ምንም አትጠቀም ከሆነ መስማት ብቻ ከሆነ ና ቤት ቁጭ በል ስራ አግዘኝ ይሉ ነበር። በዚህ መልኩ ነበረ ጠበቅ አድርገው ይዘው ልጆቻቸውን የሚያንጹት። መድረሳ ማይልኩ ወደ አደባባይ ወደ ዘመናዊ ጨዋታና ጨዋታ ሜዳ ሚልኩ ለምግብ እንጂ ቤት ማይገቡ ብዙ ልጆች አሉ። አሁን ላይ በተወሰነ መልኩ ለውጥ አለ። ብዙ ሰው ልጁን መድረሳ ይልካል። ነገር ግን ከመድረሳ መልስ ምን ይዘህ መጣህ፣ ከመድረሳው ምን ተጠቀምክ፣ ምን ተማርክ፣ ከሼኽህ ምን ቀሰምክ ብሎ ልጆችን መከታተል የለም። አባት ቀድሞ ይተኛል፣ ልጆች ሲጫወቱ ያመሻሉ። ልጆች አንድ ክፍል ናቸው፣ እናት ሌላ ክፍል ናት፣ አባት ሌላ ክፍል ነው። ልጆች ሳያገኙት ሳምንታት የሚቆይ ወላጅ አባት አለ። ለስሙ አካሉ ቤት አለ፣ ገብቶ ክፍል ዘግቶ ስልክ ይጎረጉራል። አባት ያላቸው የቲም የሆኑ እናት ያለቻቸው የእናትን ክብካቤ ክትትል ያጡ ልጆች በስተዋል። ያ እንዳይሆን ልጆችን ከዑለሞች ጋር ማስተሳሰር፣ በየመስጂዱ በየአካባቢው ያሉ ዑለሞች ጋር የመስጂድ ኢማሞች ጋር ጥሩ ግንኙነት እንዲኖራቸው እንዲያቀርቧቸው ማድረግ፣ የዑለሞችን ክብር መናገር፣ የቀደምት ዑለሞችን በዘመኑ ያሉ ዑለሞችን ታሪክ ለልጆች ማሳወቅ አርአያቸው ዑለሞች እንዲሆኑ የዑለሞችን መንገድ እንዲከተሉ የሰው የአላህን ሐቅ እንዲጠብቁ ያደርጋል። በተቃራኒው ደግሞ አርአያቸው ታፊህ የሆኑ ለዱንያ ለአኼራ ማይጠቅሙ የሥነ ምግባር ጸር የሆኑ ፋሲቆች፣ ሙጅሪሞች፣ ካፍሮች፣ የኳስ የፊልም ሰዎችን አርአያ እንዲያደንቁ አድርጎ የሚያሳድግ ከሆነ ወላጅ ዱንያው አኼራው ይበላሻል። ፋሲቅ የሆነ ፋጅር የሆነ አላህን የሚያምጽ ልጅ ከሱ ይወለዳል። ሞቶ ሲቀበር የራሱ ወንጀል ሳያንሰው ጋጠወጥ አድርጎ ያሳደገው ልጁ ወንጀል ይጎርፍለታል፣ ወደሱ ይሄዳል። ስለዚህ ልጆች አርአያቸውን እንዲያውቁ ማድረግ፣ ከዑለሞች ጋር ከመልካም ሰዎች ጋር እንዲቀርቡ ማድረግ፣ በልጆች አያያዝ ዙሪያ ዑለሞችን አዋቂዎችን ማማከር እጅግ በጣም አስፈላጊና ጠቃሚ ነው። ሌላኛው ለመልካም ተርቢያ የሚያግዘው ወሳኝ ምክር ወላጅ ራሱ መልካም አርአያ መሆን መቻል አለበት። ልጅ ወላጆቹን ነው የሚመስለው። ልጅ ወላጆቹን ነው የሚከተለው። ልጅ የወላጆቹ ኮፒ ነው በአብዛኛው። ልጅ ወላጁ ሲያደርግ ያየው ነገር ይቀለዋል። መናገርም ላይ ይጠበቅበት ይችላል። ወላጅ መልካምን ነገር ልጆቹ እንዲያደርጉ ከፈለገ ራሱ ቀድሞ ካደረገው፣ መጥፎን ነገር ልጆቹ ላይ እሱን ማየት ካልፈለገ ያን ከማድረግ ከታቀበ የወላጆችን መንገድ መከተል ለልጆች ቁልቁል መውረድ ነው፣ ቀላል ነው። መድረሳ አንድ ነገር እየተማረ ወላጅ ደግሞ ሌላ ነገር እያደረገበት መሀል ላይ ቆሞ ግራ የሚጋባ ከሆነ የመልካምነት መንገድ ዳገት ይሆንበታል። ሸር ይስባል፣ ብዙ ጊዜ መጥፎ ነገር ይስባል። ሸይጣን ይፈልገዋል፣ ውሃ ያጠጣዋል፣ ይኮተኩተዋል፣ ይገፋፋሃል ወደዛ። ምንም ያክል ውጪ ላይ ጥሩ የሚያደርጋቸውን እውቀት ቢያገኙ፣ ጥሩ ጓደኛ ቢይዙ፣ ጥሩ ትምህርት ቤት ቢማሩ ወዘተ ቤቱ መሰረቱ መጠለያው መሰብሰቢያው መጥፎ ከሆነ ልጆች መጥፎ ይሆናሉ። ስለዚህ ወላጅ ራሱ መልካም አርአያ መሆን መቻል አለበት። ልጅ ወላጁን ነውና የሚመስለው። በኸይርም በሸርም ልጆች አባታቸውን ነው የሚከተሉት፣ እናታቸውን ነው የሚከተሉት። ከዛ በኋላ ነው አስተማሪን የሚከተሉት። ስለዚህ ጥሩ መድረሳ፣ ጥሩ አስተማሪ መምረጥ፣ ምንም ያክል በውጭ በኩል ያለውን ጥሩን ብትመርጥ ቤት ጥሩ ካልሆነ፣ ራስህ ጥሩ ካልሆንክ፣ ባለቤት ጥሩ ካልሆነች፣ ታላላቆች ጥሩ ካልሆኑ ልጆች መቼም መስመር ይዘው ሊጓዙ አስተዳደጋቸው ሊያምር አይችልም። ይህ እንዲሳካ ደግሞ ቀድሞ የትዳር አጋር መምረጥ ያስፈልጋል። ጥሩ ልጆችን ለዱንያ ለአኼራ የሚጠቅሙ የአይን ማረፊያ የሚሆኑ
በሸፋዓቸው ጀነት የሚያስገቡ ደረጃ የሚያሳድጉ ሞተህም የመልካም ሥራ አጅር እንዲጎርፍልህ የሚያደርጉ ስምህን በጥሩ የሚያስጠሩ አላህ ይዘንለት። ይሄ እኮ የገሌ ልጅ ነው ማሻአላህ አላህ ይዘንላት፣ እቺ እኮ የገሊት ልጅ ናት፣ እንዴት አድርጋ ብታሳድጋት ነው እነዚህ ያማረችው የተስተካከለችው ተብሎ በዱንያም በአኺራ እንድትወደስ ውዳሴው ቀላል ነው እንድትጠቀም አላህ ዘንድ ከመጠየቅ እንድትድን ከፈለክ ገና ስታገባ ገና ስታገቢ ይህ ሰው ለመልካም ወላጅነት አርአያ ይሆናል ወይ ብቁ ነው ወይ ከምን አይነት ቤተሰብ ነው የወጣው። በአብዛኛው ልጅ የወላጆቹን መንገድ ነው የሚከተለው፣ የወጣበትን ቤት ነው የሚመስለው። ትልቁ ትኩረትህ መልክ ውበት ከሆነ ዝና ከሆነ የዓለማዊ ትምህርት ዲግሪ ከሆነ ለምታገባ ሴት አኽላቅ ማንነት የእናቷ ባህሪ የአባቷ ባህሪ የእህት ያክስቶቿ ባህሪ ትኩረት ማሰጥ ከሆነ መልክ ብቻ መሰረት አድርግ ከሆነ የምትገባው ቆሻሻ ቦታ ላይ የበቀለ አበባን ከስር ያለው ሽታው ቆሻሻው ዋጋ ሊያሳጣው እንደሚችል ሁሉ መልክ ያለ አኽላቅ ዝና ዱንያ ያለ ኢማን ዋጋ የለውም። እንደዛው አይነት ልጆችን እንድታወጣ ነው የሚያደርገው። ስለዚህ ልጆች ጥሩ እንዲሆኑ ራስን ጥሩ ማድረግ ያስፈልጋል። አግብቻ ታስተካክላታለሁ ካገባሁት በኋላ መስጂድ መድረሳ ይመላለሳል ከኡስታዞች ጋር አስተዋውቀዋለሁ እንደዚህ ነው። የዲን ጉድለቱን በገንዘብ ሊሸፍኑ ይፈልጋል። የገንዘብን ጉድለት ግን ብዙ ሰዎች በኢማን በአኽላቅ አይሸፍኑትም፣ ይቅርም አይሉ። ገንዘብ ካለው ሌላ ነውሯ አይታያቸውም። መልክ ካላት ሌላ ነውሯ ጉድለቷ እንከኗ አይታያትም። ግማሽ መንገድ ላይ ያለች ከኩፍር ያልወጣች እንኳን ለምን አትሆንም? መልክ ካለ ቀላል ነው ሌላው ይላል። እንደሷ ውጫቸው የሚያምር ውስጣቸው የሚመር የሚጎመዝዝ የሚያሳፍሩ ልጆችን ትወልደልሃለች። እሱንም ከወለደች ነው አላሳድግም አላጠባም ትልሃለች፣ ቤት አልቀመጥም ትልሃለች። ልጆቹን ካርቶን ያሳድጋቸው፣ ሰራተኛ ባዳ አጅነቢ ያሳድጋቸው። በጭካኔ ያድጋሉ፣ በጩኸት ያድጋሉ። አኽላቅ የለ አደብ የለ። ከእናታቸው ማግኘት ያለባቸው ሁሉ አርአያነት ይቀርባቸዋል። አባትም እንደዚሁ ልጅ ወልዶ የማሳደግን ዓላማ ያላወቀ ከሆነ ጠዋት ወጥቶ ማታ የሚገባ ከሆነ ልጆቹን ምን አደረጋችሁ የት ዋላችሁ ምን ቀራችሁ እማይል ከሆነ ትልቁ ጭንቀቱ ብር ላይ ብር መደረብ ከሆነ ከሱ የሚወለዱ ልጆችም እንደዚህ ነው የሚሆኑት። እናት በግል ጥራ እንኳን ልጆቿን ለማስተካከል ብትሞክር አባት ዓላማው ከሌለው ቁርአን መቅራታቸው እስላማዊ አለባበስ መልበሳቸው አያስደስተው። ልጆችን ያበላሸሽ ነው ኋላ ቀር ያደረግሽ ነው ብሎ ከሷ ጋር ጦርነት ውስጥ ይገባል። ልጆች ለምን ቀሩ፣ ልጆች ለምን ቁርአን ሐፈዙ፣ ሴት ልጅ ለምን ሒጃብ ጅልባብ አደረገች ብሎ ከሚስቱ ጋር የሚጨቃጨቅ አባት አለ። እሱ ፍላጎቱ ስላልሆነ የንጽህናን መንገድ ስለማይፈልግ። ስለዚህ ልጅ የሚፈልግ ሁሉ አስቀድሞ የት ነው ልጅ ምዘራው፣ የት ነው ልጅ ማበቅለው ማለት አለበት። ከምን አይነት ቤተሰብ ነው፣ ከምን አይነት ሚስት ነው ልጅ መወልደው፣ ከምን አይነት ባል ነው ልጅ መወልደው። በአብዛኛው ወይም አባቱን ወይም እናቱን ነው የሚመስል። ሁለቱ የሚጣሉ ከሆነ ደግሞ እሱ ከራሱ ጋር ይጣላል። ሁለታችሁን አልፈልጋችሁም ብሎ የራሱን መንገድ ይከተላል። ሶላት አልሰገድክም ብሎ ልጁን ማይቆጣባት፣ ሱሪ ያሳጠርክ ጺም አሳደግክ ጅልባብ አደረግሽ ብሎ ልጁን የሚገርፋል። ስለዚህ መልካም ልጆችን ለመውለድ እቅድ ያለው ሰው ቀድሞ የትዳር አጋሩን መምረጥ አለበት። ከተጋቡ በኋላም ራስን መምከር ራስን ማሻሻል ይገባል። ልጁ እንዲበላሽ ሰበብ የሆነ ወላጅ ከማንም በላይ ራሱን የበደለው ልጁን የበደለው ራሱን። ልጅ ለመበላሸት በቃልህ ብቻ አይደለም ሰበብ የምትሆነው፣ ስነ ምግባርህ አኽላቅህ አንተ ትኩረት የምትሰጣቸው ነገሮች ልጅህን ይቀርጹታል ይሰሩታል። የግድ ዓለም መሆን አይጠበቅብህም። ጥሩ ሙስሊም ከሆንክ ልጅህን ጥሩ ሙስሊም አድርገህ ማሳደግ ትችላለህ። የጎደለውን በዑለሞች በኩል በመስጂድ በመድረሳ በኩል መሙላት ትችላለህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بارك الله لي ولكم في القرآن العظيم. أقول قولي هذا وأستغفر الله ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ልጆች እንዲስተካከሉ ከመበላሸት ከዱንያ ከአኺራ ውርደት እንዲድኑ ከሚያግዙ ነገሮች አንዱ ጓደኛቸው ማን እንደሆነ መከታተል ነው። ለልጆች ጓደኛ መምረጥ ላይ እገዛ ማድረግ ነው። የመረጡትን የያዙትን ጓደኛ ማንነቱን መከታተል፣ ከመጥፎ ጓደኛ መጠበቅም፣ ገደል እንዳትገባ ኤሌክትሪክ እንዳይዘ ወዘተ ብርድ እንዳይመታ እንደሚባለው በጓደኛ በኩል ሊመጣባቸው የሚችልን ጉዳት ማወቅ መከታተል፣ ጓደኛቸውን ጓደኛ ማድረግ፣ የጓደኛቸውን ቤተሰብ ማድረግ ነው። ለልጅ ስትል ጓደኛ ትልቅ ተጽዕኖ አለው። አልመርኡ ዐላ ዲኒ ኸሊሊሂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰው
የጓደኛው እምነት ላይ ነው የሚሆነው ሰው የጓደኛው ባህሪ ላይ ነው የሚሆነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አንቺ ቤት ውስጥ ምንም ያክል ብትለፋ ብትደክም ልጆችህን ቀጥ ለማድረግ ብትጥር ትምህርት ቤት ላይ መድረሳ ላይ መስጂድ ላይ መንደር ውስጥ መጥፎ ጓደኛ ካላቸው ልጆች አንተ የምትገነባውን ጓደኛ ያፈርሳል አንተ ጥሩ አድርገህ የምታሳያቸውን ጓደኛ መጥፎ አንተ መጥፎ አድርገህ የምታሳያቸውን ጓደኛ ጥሩ አድርጎ ያሳያቸዋል በአብዛኛው ደግሞ መጥፎ ልጆች ቤትም መጥፎ ነገር የሚያዩ ናቸው መጥፎ ነገር የሚሰሙ ናቸው በአብዛኛው አንዳንዴ ቤት የተለፋ መጥፎ ሊሆኑ ይችላል ስለዚህ ከላይ እስከ ታች በሸር በክፋት በተንኮል በውሸት በወንብድና የተሞላ ሸረኛ ልጅህን ከተጠጋው ልጅህ ተበላሽቷል ይሄን አይተህ ዝም ካልክ ደግሞ ልጅህን አግዘኸዋል ማለት ልጅሽን አግዘሻታል ማለት ስለዚህ ልጆች ጥሩ ተርቢያ እንዲኖራቸው ከሚያግዙ ነገሮች አንዱ ጓደኛ መምረጥ ነው መጥፎ ጓደኛ መያዛቸው ከተረጋገጠ ቀስ አድርጎ ከዛ ማራቅ ነው አሳምኖ አወያይቶ ከዚህ አንፃር ብዙ ሰው አለ አማራጭ አለ የግድ ከሱ ጋር ብቻ ካልሆንኩ ማለት የለብሽም ብሎ ጉዳቱን በመግለጽ ከመጥፎ ጓደኛ ማራቅ ከጥሩ ጓደኛ ቅርብ እንዲሆኑ ማድረግ ነው ከذلك መንደር መምረጥ ነው አካባቢ መምረጥ ነው ብዙ ጊዜ መጥፎ ጓደኛ የሚገጥማቸው ልጆች በአብዛኛው ሰፈሩ መጥፎ ሲሆን አካባቢው መጥፎ ሲሆን ያ እንዳይሆን ጓደኛ መምረጥ ይህ እንዲሳካ ደግሞ መንደር መምረጥ ትምህርት ቤት መምረጥ ያስፈልጋል ጎረቤት መምረጥ ያስፈልጋል ለልጆች ስትል ብዙ ነገር አድርግ ሆዳቸውን ለመሙላት ማለዳ ወጥተህ ትሄዳለህ ማታ አምሽተህ ትገባለህ ብርዱ ፀሐዩ አቧራው አይገድብህም ልጆቼ እንዳይራቡ ትላለህ ውጭ ሀገር ትሄዳለህ ክፍለ ሀገር ትሄዳለህ ሰው ፊት ቆመህ ብድር ትለምናለህ ማትሆነው ነገር የለም እናትም ለሊት ተነስታ እስከ ማታ ምናልባት መኩለ ሌሊት ድረስ ጀርባዋ እስኪጎብጥ ድረስ ቤት ውስጥ ደፋ ቀና ትላለች ዱንያቸውን ለማሳመር ዲናቸውን ለማሳመር አኽላቃቸውን ለማሳመር አኺራቸውን ለማስተካከል ከዛ በላይ መልፋት ያስፈልጋል ስለዚህ ያለህበት ቤት ምንም ያክል አንተ ቢመቸ ለልጆች ካልተመቸ ቤት ቀይር ያለህበት ሰፈር ለልጆች ካልተመቸ ሰፈር ቀይር የመረጥከው ትምህርት ቤት አካዳሚ ትምህርቱ ጥሩ ቢሆንም ለስነ ምግባራቸው መጥፎ ከሆነ አርቃቸው ከዛ ትምህርት ቤት አኽላቅ ከሌላቸው ዲን ከሌላቸው ቤቱ ቢሞቃቸው ቢደላቸው ቢሰፋቸው ትምህርት ቤቱ ቢቀርባቸው ዓለማዊ ትምህርታቸውን ከፍ ቢያደርግ ምን ዋጋ አለው ያለ አኽላቅ እኮ ዒልም ምንም ዋጋ የለው ያለ አኽላቅ ያለ ዲን ያለ ኢማን ያለ መልካም ስብዕና የተኛውም ትምህርት የዲኑም ትምህርት ይሁን የዱንያው ትምህርት ዋጋ ቢስ ነው ትምህርት የሚፈለገው የሰውን ልጅ ለማነጽ ለመቅረጽ ነው በሚማረው ትምህርት ካልታነጸ ካልተቀረጸ ለፍተህ ደክመህ ውድ ዋጋ ከፍለህ ያስተማርከው ትምህርት ቤት ላይ መጥፎ ነገር ተምሮ ከመጣ ከጥቅሙ ጉዳቱ ካመዘነ ሰፈሩ መንደሩ ልጆችን ካበላሸብህ ሂድ ምድር ሰፊ ናት ለልጆችህ የሚሆን ቤት ፈልግ መንደር ፈልግ ትምህርት ቤት ቀይር ጎረቤት ቀይር ሚስት እንኳን መረጥ ተብሏል የትዳር አጋር እንኳን መረጥ ተብሏል ዛሬ ላይ በር ዘግተህ ልጆችን ማሳደግ መቆጣጠር አትችልም 23 ሰዓት አንተ ልጆችን ብትይዝ አላህ በሚወደው መንገድ አንድ ሰዓት ሲያገኟቸው የ23ቱን ይከለብሱታል ይሰርዙታል ይደረምሱታል በወር አንዴ የቤተሰብ ስብሰባ ኖሮ እዛ ቢሄዱ በዒድ ምክንያት ወጥተው ቢቀላቀሉ አመት የለፋህበትን በአንድ ሰዓት ያፈርሱታል መገንባት ነው የሚከብደው ማፍረስ አይከብድም በገሃዱ ዓለሙ እንደሚታወቀው ስብናም እንደዚህ ሸር ደግሞ ይስባል ብለናል ስለዚህ ለዱንያ ምቾታቸው ብዙ ነገር እንደሚደረገው ለአኺራ ለዲን ምቾታቸው ሲባል ጓደኛቸውን መከታተል ጓደኛቸውን ጓደኛ ማድረግ የጓደኛቸውን ቤተሰብ ማድረግ በልጆች ጉዳይ መወያየት ልጆችን ራሳቸውን ማወያየት ማሳመን በጉልበት ሳይሆን በጩኸት ሳይሆን በኃይል ሳይሆን ያስፈልጋል وكذلك ዛሬ ጓደኝነት በአካል ብቻ የሚያበቃ አይደለም በስልክም በኢንተርኔትም ጓደኝነት አለና ልጆች ያለ እድሜያቸው ስልክ ሊሰጣቸው አይገባም የተሰጣቸውም እንደሆነ ክትትል መደረግ አለበት የስልክ ጓደኛቸው ማን ነው ኢንተርኔት ጓደኛቸው ማን ነው ከማን ጋር ነው የሚደዋወሉት ከማን ጋር ነው የሚጻጻፉት ስልካቸው ውስጥ ምን አለ መታየት አለበት በተለይ ባለንበት ክረምት አብዛኛውን ሰዓት ክፍል እየዘጉ ማይረባ ነገር የሚጎዳ ነገር የሚያዩበት ሁኔታ ይፈጠራል ያ እንዳይሆን ክረምቱን በተለይ የተወሰነውን ሰዓት ቤት የተወሰነውን ሰዓት መድረሳ ለሥራ ያደረሱትን ከአባት እናታቸው ጋር ስራ እንዲሰሩ በማድረግ በኸይር በማይጎዳ ነገር መጥመድ ያስፈልጋል ካልሆነ በሸር ይጠመዳሉ ጊዜ በመልካም ነገር ካላለፈ በመጥፎ ነገር ማለፉ መቃጠሉ አይቀርምና ከመጥፎ ጓደኛ ምንም ያክል ብናርቃቸው ቤት ውስጥ ዓለም ላይ ያለን ቆሻሻ የሚያዩ ከሆነ በፍልስፍና ስም በሳይኮሎጂ ስም ኩፍርን የሚማሩ ከሆነ ጋጠወጥነትን የሚማሩ ከሆነ እሴቶችን መልካም ባህሎችን መናድን የሚማሩ ከሆነ ያልተለመደ ባህሪ ይዘው የሚወጡ ከሆነ የሩቅ ጓደኛ ከቅርብ ጓደኛ የበለጠ ሊያበላሻቸው ይችላልና ስልክን ቴሌቪዥንን ኮምፒውተርን ኢንተርኔትን ቁጥጥር ማድረግ ያስፈልጋል ያ አብዱላህ ያ አመተላህ
ልጅ መውለድ እንዲሁ ወልዶ ጡት ያጠቡ ምግብ ያበሉ ማሳደግ ማደለብ ብቻ አይደለም። አላህ ዘንድ ትልቅ ጥያቄን ያስከትላል። እጠየቃለሁ በልጄ እጠየቃለሁ በል እመን። የወለደ ሰው ባህር ውስጥ መጓዝ እንደጀመረ ሰው ነው። እድናለሁ አልድንም፣ ባህር ውስጥ የገባ ሰው እድናለሁ አልድንም ብሎ እንደሚሰጋው ሁሉ ልጅ የወለደ ሰው ልጄ ከኔ ጫንቃ ኃላፊነቱ እስኪወርድ ድረስ እንደው ያሳፍረኛል አያሳፍረኝ፣ ያስደነግጠኛል አያስደነግጠኝ፣ ሳላፍር ሳልደነግጥ ክብሬ ሳይነካ ስሜ ሳይጠፋ ልጄ ከመስመር ሳይስት ለቀጣይ ኃላፊነት እንዴት ነው ማስረከበው? ወንድ ልጅህ አግብቶ ከቤት እስኪወጣ ህይወቱን መምራት እስኪጀምር ድረስ ትጠየቅበታለህ። ሴት ልጅሽን አቻ ለሆነ ሰው ዲን አኽላቅ ላለው ሰው ሞሽረህ እስክትሰጥ ድረስ በሴት ልጅ ትጠየቃለህ። በአንተ ግዴለሽነት በአንቺ ግዴለሽነት ልጅ ዝሙት ቢሰራ አላህ ይጠብቅ፣ ነፍስ ቢያጠፋ ቢሰርቅ ቢዋረድ ተጠያቂው አንተ ነህ። የአንድ ቀን ጥፋትና ግዴለሽነት ነው የብዙ ቀናት ማፈንገጥን የሚያስከትለውና ከስርስር ልጆችን መከተል أسبابوችን መተግበር ያስፈልጋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم اسقنا غيثا مغيثا اللهم اسقنا غيثا مغيثا هنيئا مريئا سحا غدقا اللهم ارحم العباد والبلاد اللهم اسق الحاضر والباد اللهم لا تعذبنا بما فعل السفهاء منا اللهم لا تعذبنا بما فعل السفهاء منا اللهم ارحم الأطفال والشيوخ والبهائم اللهم لا تحرمنا خير ما عندك بشر ما عندنا اللهم لا تحرمنا خير ما عندك بشر ما عندنا اللهم عاملنا بما أنت أهله ولا تعاملنا بما نحن أهله برحمتك يا أرحم الراحمين يا غاية المستغيثين يا غاية المستغيثين اللهم أغثنا اللهم أغثنا اللهم أغثنا اللهم اسقنا سقيا رحمة اللهم اسقنا سقيا رحمة اللهم اسقنا سقيا رحمة برحمتك يا أرحم الراحمين يا أرحم الراحمين يا ذا الجلال والإكرام يا ذا الجلال والإكرام يا ذا الجود والإنعام يا ذا الجود والإنعام لا إله إلا أنت سبحانك إنا كنا من الظالمين اللهم أرنا رحمتك كما أريتنا قدرتك اللهم أرنا رحمتك كما أريتنا قدرتك آمين والحمد لله رب العالمين.